አብዛኛዎቻችን የማናቀው ትልቁ ምክንያት ባፈቀርናቸው ሰዎች ሪጀክት የምንደረግበት ሳይኮሎጂካል ሪዝን ነው። ነገር ግን ጥቀሱ ብንባል ለምን ተብለን ብንጠየቅ የምንመልሰው ነገር ወይ ከማቴሪያል ጋር የተገናኘ ነው፣ ወይ ከመልክ ጋር የተገናኘ ነው፣ ወይ ከስታተስ ጋር የተገናኘ ነው። ስፔሻሊ ደግሞ እኛ ሴቶች ጋር ሲመጣ። ነገር ግን እንደምታስበው አንድ ሴት ልጅ ስፔሻሊ እንደወደድካት ከነገርካት በኋላ ዴት ማድረግ ከጀመራችሁ በኋላ ብዙ ከተቀራረባችሁ በኋላ እንደማፈልግ ከነገረች፣ ከራቀች፣ ችላ ካለች፣ ከዘጋች ማስተዋል ያለብህ ነገር ትልቁ ሪዝኗ ሳይኮሎጂካል መሆኑን ነው። ታዲያ ምን ብትቀይር ምን ብታደርግ ነው ራሷ እንድትመጣ መምጣት ማትችልበት ሁኔታ ላይ እንኳን ብትሆን ጸጸቷንና አንተ ማጣቷ ወይም አንተን እምቢ ማለቷ አንተን ሪጀክት ማድረጓ እንዲጸጽታት ማድረግ የምትችለው እንዴት እንደሆነ በዚህ ቪዲዮ ላይ ዛሬ በሰፊው ነው የምነግራችሁ። በነገር ላይ ካልተገበርከው ካላደረከው ምንም አይነት ለውጥ አታመጣም። አብዛኛዎቻችሁ የምትሞክሩት ወይም እስከዛሬ ድረስ ያደረከው ነገር ውጤት ቢሰጥ ኖሮ ይሄን ቪዲዮ አታዩ። ነገር ግን እኔ ውጤት የሚሰጥህን የሷን ለውጥ የሚያሳየህ አንድ ነገር ላይ ነው። በዚህ አንድ ነገር ነው ልታደርግ የምትችለው። እሱ ላይ ከጠነከርክና ከተገበርካቸው የምትወዳት ሴት በራሷ ጊዜ ትመጣለች። ሃይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዮድ ሃውስ። እዚህ ቻናል ላይ እንደምታውቁት ስለኛ ሴቶች እናወራለን። ከኛ ሚስጥሮች ውስጥ አካፍላችኋለሁ። እንዲሁም ከኛ ጋር የምትገቡበትን የፍቅር ህይወት ቀላል የምታደርጉበትን ሐሳቦች እናነሳለን። ይህን ቻናል ሰብስክራይብ ካላረጋችሁ ባካችሁ አርጉ። አብራችሁ የደወል ምልክቱን መጫን እንዳይረሳ። አብራችሁ ታዲያ ላይክ ማድረግ ሐሳብ አስተያየታችሁን መግለጽ እንዳትረሱ። አብራችሁን ቆዩ። አንደኛው የድርጊት ለውጥ ስታደርግ እሷ ጋር ያንን አንተ ላይ ወደ አንተ እንዳትቀርብ አንተን እንዳትወድ ያደረጋትን ነገር መቀየር ትችላለህ። መደወል ሊሆን ይችላል፣ ቴክስት መላክ ሊሆን ይችላል፣ ማሳደድ ሊሆን ይችላል፣ ባገኘው አጋጣሚ እንደወደድካት መናገር ሊሆን ይችላል። ብቻ ሙሉ አቴንሽንህን እንደሰጠሃት እንዲሰማት ያደረከውን ነገር መቀየር መቻል አለበት። ምክንያቱም አብሰንት የሚባል ነገር አለ፣ ሚስጥራዊ መሆን የሚባል ነገር አለ፣ የለመድነውን ነገር ማጣት የሚባል ነገር አለ። የነዚህ ለውጦች እሷ አይምሮ ላይ ምን ይፈጥራሉ ማለት ነው? ሐሳብ ክሬት ማድረግ ይችላሉ። በጣም ካስለመድካት ያንን ነገር ምን ማድረግ አለ? ኢሚዲየትሊ ማቆም መቻል አለብህ። እነዛ ስታቆም ምን ታስባለች? ከዚህ በኋላ አይፈልገኝም ማለት ነው። ከዚህ በኋላ አይፈልገኝም የሚለው ጥያቄ ደግሞ ለምን የሚለውን ጥያቄ ክሬት ያደርጋል። ለምንድን ነው ያልፈልገኝ? ከዚህ በኋላ ለምን መደወል ያቆመው? ምን ተፈጥሮ ነው? ምን አግኝቶ ነው? የሚሉ ጥያቄዎች ደጋግማ በጠየቀች ቁጥር ምን ይሆናል ማለት ነው? ወደ አንተ ትሳባለች። ጥያቄዋ ደግሞ ዝም ብሎ የሚያስቀምጣት አይደለም። መመለስ ስለምትፈልግ አንተን ማናገር፣ አንተን ድጋሚ ያንን የሰጠሃት ያደረክ የነበርከውን ነገር ለማግኘት ምን ማድረግ አይቀርም? ራሷ መምጣቷ አይቀርም። ታዲያ የተቀየረው ማንነት እሷን ማሳደድ፣ እሷን በጣም እየፈለገ ያስቸገረን የሚያስደውለው የነበረው ማንነት እዚህ ጋር ኮንትሮል ያረከው ማንነትን መጣች ብለህ ማላላት የለብህም። የእሷንም አቅም ማየት አለብህ። ከልቧን የመጣች ወይስ ጥያቄዋን ልትመልስ ነው? እስቲ ለኔ ላይ ፓወር እንዳላት አሁንም እንደምወዳት ማወቅ ፈልጋ ነው የመጣችው ወይስ ከምሯ ፈልጋኝ ተጸጽታ ነው የሚለው ነገር መመለስ መቻል አለብህ። በአንዴ ልብህን ክፍት አድርገህ እንዳትቀበላት። ነገር ግን ያስለመድካትን ነገር የምታደርጋቸውን ነገሮች ኢሚዲየትሊ ስታቆም እሷ ጋር የሚፈጠሩ ሐሳቦች፣ ጥያቄዎች፣ ፍላጎቶች ምን ያደርጓታል? ወደ አንተ እንድትመጣ ያደርጓታል። ስትመጣ አቀባበልህን ግን አሳምረው። በትልቁ መለወጥ ያለበት ራስህን እንደመረጥክ ከዚህ በኋላ ስሜትን ኮንትሮል ማድረግ እንደቻልክ በዚህ ነገር ላይ እንደበሰልክ አሳያት ለሴት ልጅ። ሁለተኛ እንድትናፍቅህ ማድረግ ስትችል ነው። እንድትናፍቅ ስልህ አንተን አይደለም፣ ፐርሰናሊ አንተን አይደለም የምትናፍቀው። አንድ ሴት ልጅ የምትሰጣትን ያደረክላትን ያሳየሃት ነገር ጥሩ እስከሆነ ድረስ ኢንቴንሽኑ የፍቅር እስከሆነ ድረስ መናፈቋ የማይቀር ነው። ግን መቼ ስታጣው ወይም ካጠገቧ ሲጠፋ ወይም እንደ የናፍቆትን ስሜት ክሬት የሚያደርገው ምንድን ነው? የምንወደውን የምንፈልገው ነገር ሳናገኘው ስቀር መንካት ሲያቅተን በፈለግነው ሰዓት አቬሌብል መሆን ሲያቅተው ነው አይደለ? ስለዚህ የመጀመሪያው የምታደርገው ነገር እዚህ ጋር ምን ያደርጋል? ናፍቆትን ክሬት ማድረጉ አይቀርም። ናቹራሊ ደካማ ጎናችን ነው። አቴንሽን እንወዳለን፣ እንክብካቤ እንወዳለን። ወደድነውም አልወደድነውም፣ ፈለግነውም አልፈለገውም አንድ ወንድ ልጅ ሲደውልልን ቴክስት ሲልክልን እንደሚወደን ሲያሳየምናል ይመቸናል። ይሄ ናቹራሊ የሴት ልጅ ባህሪ ነው ብለህ ውሰደው።
ታዲያ እነዚህም በጣም የለመደቻቸው የፈለገቻቸው ወይም ጉሮዋን የምትነፋበት ለጓደኞቿ የምታወራ ሌሎች እሷን እንደምትወዳት የምታውቀው ነገር ምናምን አሁን ዲሳፒር ሲያደርግ ወይም ሲጠፋ አንተ ጋር ቼንጅ አለ። ገባ? የማንነት ጥያቄ መልሳል። በቃ ወንድ ልጅ ነኩሩ ነው መርጠሃል፣ ራስን ፈልገሃታል፣ ጠይቀሃታል፣ አልፈለገችም፣ ኢቭን አሳደሃታል። ያንን ራሱ ምን አድርገሃል? ጠፍተሃል። በቃ ዲሳፒር መሆን ነው። በቃ ጥፍት ስትልባት አንተን ባትናፍቅ እነዛን ነገር ከመናፈቋ የተነሳ ዞሮ ዞሮ የት ነው የሚያመጣዋል? አንተ ጋ ነው ያሉት። ከአንተ ውጭ ማንም አልሰጠታት። ሲጀመር የሰጠሃት ነገር ያሳያት ፍቅር ነው። ወደ ላይ ራሷን እንድትሰቅል እንድትኮራም ሪጀክትም እንድታደርግ ያደርጋል። ስቲል ግን ያንን ነገር በጥሩ ኢንቴንሽን በፍቅር በክብር በምትፈልገው አይነት ዲስሪስፔክት ሳታደርጋት የሆነ ቀን በመጥፎ መንገድ ሪያክት ሳታደርግ ቁጡ ሳትሆን አሉ አይደለ? በቃ የሆነ ሰው አልፈልግም ሪጀክት ሲያደርገን ሪያክት የምናደርገው መንገድ ማንነታችንን ለሰዎች ይናገሩብናል። ብዙ ጊዜ አውርተናል። እንደዛ አይነት ነገሮችን እስካላየችብህ ድረስ ኢቭን ከሆነ ጊዜ በኋላ ያንን ራሱ ቀስ በቀስ አቁመህ ጠፋህ ማለት አለመናፈቅ አትችልም በምንም ታሪክ። ታዲያ ያ የናፍቆት ስሜት ምን ያደርጋታል? አንተው ጋር ያመጣታል። ስቲል ምን ማድረግ አለብህ ማለት ነው? ከአይኗ ከአካባቢዋ ከምትሰጣት አቴንሽን ቅድም ካነሳናቸው ድርጊቶች በሙሉ ስትቆጣ ሙሉ በሙሉ ስቲል ምን ያደርጋል ማለት ነው? አንተን እንድትናፍቅ የማድረግ አቅም አለው። ያ ደግሞ አንተ ጋር እንድትመጣ ያደርጋታል ሴት ልጅ። ሶስተኛ በድጋሚ ስላንተ እንድታስብ የማድረግ አቅም አለው። ምን ማድረግ? ድርጊቶችህ ሲቀየሩ ለሷ የምትሰጠው ነገር ሲቀየር ምን ማድረግ ትጀምራለች ማለት ነው? ስላንተ ድጋሚ ጥያቄ መጠየቅ ትጀምራለች። ምን ተቀየረ? ምን አዲስ ነገር አለ? ምን አይነት ማንነት አለው? ማን ነበረ? ባቀው ጥሩ ነበር እምቢ ከማለቴ በፊት ስለዚህ ሰው ማወቅ ነበረብኝ። ምክንያቱም እኛ ናቹራሊ ኩሩ ከሆነ ወንድ ልጅ ራሱን ከበረጠ ከኛ በላይ ራሱ ላይ ኢንቨስት ካደረገ ለክብሩ ቅድሚያ ከሰጠ እነዚህ ነገሮች ምን ያደርጉናሉ? አትራክት ያደርጉናሉ። ምክንያቱም በትልቁ ወይም ጀነራላይዝድ አድርገን ምን እንጠራዋለን? በጣም ለራሱ ክብር አለው ማለት ነው። ክብሩን ያስቀደመን ወንድ ደግሞ ሴት ልጅን እንደ ማግኘት የመሳብ አቅም አለው። ወደ አንተ አለመሳብ አትችልም። ምክንያቱም እስቲው እንደወደድካት ነገርካት፣ ጥሩ ነበርክ፣ ኢንቴንሽን ደስ ይል ነበር፣ ተንከባክበሃታል፣ አክብረሃታል፣ አንተ ጋር ያሉ ጥሩ ነገሮችን ሰጥተሃታል። ከፍቅር አንተ ማንነት ባይሆን ራሱ ስለወደድካት ከፍቅር የተነሳ እነዛን ያሳያሃል። ነገር ግን ስትሰጣት ስታሳያት እንድትለምደው ሆነ እንድትቀበል ስትጠይቃት አልፈልግም ባለች ቅስፈት ምን አድርገሃል ማለት ነው? ተቀይረሃል። መቀየርክ ደግሞ ትልቅ ጉልበት ነው ለአንተ እንድትቀየር የሚያደርግህ። ባይዘው ብዙ ጊዜ ነግሬያቸዋለሁ። ለወንድ ልጅ ትልቅ ሱፐር ፓወሩ ስሜቱን ኮንትሮል ማድረግ ከቻለ ነው። ኢሞሽኑን ማሳየት ካልቻለ ነው። ለሴት ልጅ በንዴት ሊሆን ይችላል፣ በብስጭት ሊሆን ይችላል። ኢሞሽንህን ካላሳየሃት በእርግጠኝነት አንተ እሷ ውስጥ በቃ የሆነ የምትፈጥራት ጥያቄ አለች። ስለዚህ ስላንተ ማወቅ የስሜትን እሷን መውደድን እርግጠኛነት አሊያም ደግሞ ምን አይነት ሰው ነው ምን ቢሆን ነው ይሄን ያህል ብላ ባንዴ ቆረጠው የሚለውን ጥያቄ እንድትመልስ ያስገድዳታል። በጣም አትራክቲቭ የሆነ ነገር ነው። ባይዜ ወደድክም ጠላህን ቢያንስ ሄጄ ፍቅሬን ብገልጽ አሁን ቤድ አያሳፍረኝም። ሰው ያከብራል፣ ራሱን ያከበረ ሰው ያከብራል ብላ ሰምተን ለመምጣት ራሱ ምን ታደርጋለች? ድፍረት ታገኛለች። ለጨዋታ አትመጣም። ምክንያቱም ኦልሬዲ አሳይታታል ማንነትን። ስለዚህ ምን ታደርጋለች? ትመጣለች። መምጣቷ አይቀርም። ግን ከተዝረከረክባት ፍቅሬን ካልተቀበልሽ ብለ በንዴትም ሊሆን ይችላል፣ በጉልበትም ሊሆን ይችላል፣ በፍቅርም በመለማመጥም በልመናም ነው ምል ብትሄድ መቼም ቢሆን የምታተርፈው አንድ ነገር ምንድነው? ንቀት ነው። ትንቃለች፣ ዝቅ አርጋ ታይሃለች። ያልፈለገችውን ያልጠየቅኩችውን አቴንሽን ልስጥሽ ነው ያልካት። ስለዚህ ይሄ ነው ብዙ ጊዜ ደግሞ ታውቃላችሁ መጨረሻ ላይ ሁሉንም ሴት ጀጅ እንድታደርጉ ወይም ፍቅርን እንድጠላ የሚያደርገ ልምምጥ አይወድላችሁም፣ ፍቅር ክብር አይወድላችሁም ነው የምትለው። አንተ ውደዳቸውና ክብርንም ፍቅርንም ራስንም መብለጥ ይዘው ሂድ። ምንም አይነት እንትን ሳታወጣ ራስን በመምረጥ ብቻ እንድትመጣ ታደርጋታለህ። ፑሽ ካደረግካት ግን አሁን ባነሳቸው መንገድ ትሄዳለች። እንድትመጣ የሚያደርጋት ምንድን ነው ማለት ነው? ያሳያሃትን የሰጠሃትን ነገሮች በሙሉ አልቀበል ባለች ቅስፈት ስትሄድ ነው። አራተኛው በተሳሳተ ሰዓት ሄደ ሊሆን ይችላል። ስለዚህ እቺ አንድ ነገር ማድረግ የምትችላት ነገር አንተ ጋር እሷን ራሷ እንድትመጣ ሊያደርጋት የሚችለው እንዴት ነው ካልክ፣
በዛ ሰዓት ላይ አብሯት የነበረ ፍቅረኛ ሊሆን ይችላል፣ ወይም የሷን አቴንሽን የወሰደ ወንድ ሊሆን ይችላል። ፍቅር ውስጥ ልትሆን ትችላል። ለፍቅር ግንኙነት ዝግጁ አይደለውም፣ ወይም አንተን ልወድህ አልችልም። የራሷ የሆኑ ብዙ አይነት ምክንያቶች ሊኖራት ይችላሉ። እስቲል ግን በዛ ምክንያት ላይ በዛ ሁኔታ ውስጥ ሆነ ከሄድክ የተሳሳተ ሰዓት ላይ ስለሄድ እንዳሰብኩ አይነት አቀባበል ላታገኝ ትችላለህ። እስቲል ግን ራስህን መምረጥ ወይም ክብርህን መምረጥ ከዛ ቦታ ለመሄድ መወሰን ድርጊቶችን አክሽኖችህን መቀየርክ ምን ያሳያታል? እሷን አንተ ትክክለኛ ወንድ መሆንህን መፈቀር የሚገባ መወደድ የሚገባ ወንድ መሆንህን ያሳምናታል። ፍቅር በትንሽ ነገር የሴት ልብ ውስጥ ያድራል። ከነሱ ውስጥ ደግሞ በዋነኛነት ወንድ መሆን ስትችል ነው። ወንድ ብለን ታይትል የምንሰጣቸው ነገሮች ታዲያ ከብዙ ነገር ጋር ይገናኛል። ባይዘዌ ማለት ነው። እስካሁን ያነሷቸው ነገሮች አንድን ወንድ በደንብ ይገልጹታል። ስፔሻሊ ደግሞ ክብሩን የሚመጥ ዋጋውን የሚያውቅ አላማ ህልሙን ማሳደድ ትቶ ሴትንም ማሳደድ ሲሆን መሻሻል መለወጥ የሚል ማንነት ሲኖረው እስቲ በነገር ላይ መረሳት የሌለባትን ነገሮች አስብ። ወደድካት፣ አፈቅርካት፣ ፈለግካት፣ ጠየቅካት በጣም ኖርማል ነው ለእናንተ። ሪጀክት መደረግ ራሱ ለእናንተ በጣም ኖርማል ነው። ለእኛ ነው ከባድ። ስንቀበለው እንደሆንም እኛ እንሻላለን። እናንተ መቀበል ስለሚከብዳችሁ የምታመጡት ባህሪ ነው ፈታኝ የሚያደርግባችሁ። ስለዚህ እስቲ ራስ ላይ የምትሰራ አይነት የምታድግ የምትለወጥ ለውጦች ጥንካሬክ እሷን ማሳደድን ሳይሆን ራስን ማሳደድ ራስ ላይ ኢንቨስት ማድረግን እስከመረጥክ ድረስ ባየች ሰዓት በአጋጣሚዎቹ በሙሉ በአንተ መጠየቅ ራሱ ያኮራታል። ስለዚህ ምን ታይብሃለች ማለት ነው? የማንነት ጥንካሬ፣ የለውጥ ማንነት ፊቸር ያለው ውብ የሆነ ወንድ ታያለች። ስለዚህ ጋር ተሳካም አልተሳካም የነበረችበትን ሁኔታ ያሰበችውን ሀሳብ በአጠቃላይ አንተን ሪጀክት ልታደርግበት ለራሷ የሰጠችውን ሪዝን የመቀየር አቅም ይኖረዋል። ምን ስታደርግ መለወጥ ስትችል ማደግ የምትችል እንደሆን ስቲል ራስን መምረጥ የምትችል አይነት ወንድ ሆነ ከእሱ አካባቢ ርቀትን ስትጠብቅ ነው። አድርገውና ሞክረው እንዴት እንደምትመጣ እንዴት ምናልባት ካልተቀበልካት ራሱ ጸጸቷ አይኗ ላይ በደንብ ነው የሚታየው። አምስተኛውና የመጨረሻው ሴት ልጅን በራሷ ጊዜ እንድትመጣ አልፈልግህም ካለች በኋላ ወይም ችላ ካለች ከራቀች በኋላ እንድትመጣ የሚያደርጋት እጅግ በጣም ጠንካራው ነገር ለአንተ ያላት ስሜት ሲቀየር ነው። ለአንተ ያላትን ስሜት እንዲቀይር የሚያደርገው ትልቁ ሪዝን ስቲል ምንድነው? ሳይኮሎጂካል ሪዝን ነው እንጂ ለምሳሌ በጣም ሀብታም ብትሆን ሀብት ነው የሚያመጣት። ገብቶሃል አይደል? ነገር ግን ግሎ ስታድግ ኮንፊደንስ ሲኖር ራስን እንዳከበርክ ርቀትን እንደጠበቅ ሲገባት ወንድነት ማትገኝ መሆንክ በጣም ጠንካራ መሆን ፊቸር እንዳለ እነዚህ ጠንካራ የሆኑ ሳይኮሎጂካል ሪዝኖች ናቸው። በራስ መተማመን እነዚህ በጣም ምን አይነት ለውጥ ያመጣሉ ሰዎች ላይ ማለት ነው። አንተን የሚያዩበትን አንተን የሚያስቡበትን አንግል የመቀየር አቅም አለው። ደን ደግሞ እሷ ጋር ስትመጣ የሰጠሃትን ኢንቴንሽንህን ፍላጎትህን ምን አይነት ሰው እንደሆንክ በእያንዳንዱ ስቴፕ ውስጥ ነግረሃታል። እስካሁን ያነሷቸውን 4 ነገሮች ተግባራዊ የሚያደርግ ወንድ በአንድ ነገር ላይ ነው ቤዝድ ያደረግ ነው። ታውቃላችሁ፣ ራስን መምረጥና ክብርህን መምረጥ፣ ርቀትን መጠበቅ፣ ወደድኩሽ አፈቀርኩሽ በሚል ሪዝን ራስ ጋር ያለውን ስሜትህን መቆጣጠር ትተህ እዛው እሷ ጋር የምትሄድ ከሆነ እግሯ ስር ነው የምትጥልህ። ልትንቅህ ብቻ ነው የምትችለው። ነገር ግን እነሱን የምትተካላት በጥንካሬ በኮንፊደንስ በዋጋ በክብር ከሆነ የእሷን ሀሳብ የእሷን የልብ ምት ለአንተ ያላትን ስሜት አለመቀየር አትችልም። በዛው ቅጽበት ምን ታደርጋለች? ትመጣለች ማለት ነው። አድሯላ የፍቅር ስሜት አንተን የምታይበት አይን ተቀይሯላ። በፍቅር በስስት ማየት ጀምራለች። ምናልባት ራሱ እንደማትቀበላት ልትወዳት ከዚህ በኋላ እድል እንደማትሰጣት ይቅርታ ላታደርግላት እንደምትችል ካወቀች ራሱ ቁጭትና ጸጸት ግን ላታይባት አትችልም። እድሏን ደጋግማ ራሱ ልትሞክር ትችላለች። ነገር ግን እስካሁን ባነሷቸው ጠንካራ ሪዝኖች ከሆነ አንድን ሴት ወደ ህይወት የጠራሃት እመነኝ በጣም የምታከብርክ አንተን አንግሳ ወዳቅ ኮርታብህ የምትኖር ፍቅረኛ ክሬት ማድረግ ትችላለህ። እንዳትረሱ። በልመና በልምምጥ በፍለጋ በማሳደድ ብዙ ኢንቨስት በማድረግ የሚቀየር ነገር የለም። የምትቀይረው አንዳች ነገር ቢኖር ራስን በመቀየር ነው። ይሄ ለውጥ ደግሞ የሚሆነው ከማቴሪያል ባሻገር የስነ ልቦና ለውጥ ነው። ደንታ ይዋለ ለውጡ። ሐሳቤን ከወደዳችሁት ከተስማማችሁበት ለኔ በላይክ ለሌሎች ይጠቅማል ካላችሁ ሼር አድርጉ።
እኔ የታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።